ተመልሶ መጣባት። ያማት ነበር እንደዚህ ያማት ነበርው እንደዚህ አይደለም የምትሆነው። ይሄ ማልቀስ አይደለም ልታብዱላት ትችላል። እንዴት የምን ሁኔታ ታማሚ ናት። ያባባ ያከተለም እንዴ ላፍታ እንኳን ችሎ። ሰላም ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን፣ እኛ ደህና ነን። ዛሬም በድጋሚ መጥተናል። አሁን እንዴት ነው የምናደርገው? የሆነ በቃ ቤተሰቦቻችን ልጅቷ ማለት ነው ህፃኗ ልጅ ትንሽ የሆነ ምግብም እየበላች አይደለም። ስትመጣ ደህና ነበረች። ከዛ በኋላ ግን የሆነ የመታመም አይነት ስሜት እያሳያችን ነው። እየታመመች ነው ማለት ይቻላል። በቃና በጣም ይደብራል። ህፃን ልጅ ቤታችሁ መጥቶ ሲታመም ጭንቀቱን ታውቁታላችሁ ራሳችሁ ማለት ነው። እና እኔ አሁን ስለ እንትኑ አይደለም ስለ መጣላቱ ስለ ብስጭቱ እርስ በራሳችን ስለ መጨቃጨቁ ሳይሆን የልጅቷ ጤንነት እያሳሰበኝ ነው። እኔ አባቷም ይምጣና እኔ የምታደርጉትን ነገር የምታደርጉ ከሆነ አድርጉ፣ ወይ ደግሞ እኔ ድሮም ለዚህ ነው የምፈራው። በቃ እንዲህ አይነት ነገር ማለት ነው። ልጅ ሲታመም ምን ያክል ጭንቀቱን ታውቂዋለሽ፣ ምን ያክል ናላ እንደሚያዞር ማለት ነው። እና ይሄንን እንደገና ደግሞ ይሄ እንደምናገር አላውቅም እኔ ብቻ። እና ልጅቷ በጣም እየታመመች ነው። አንዳንዴ የሆነ በቃ ላብ ጥምቅ ያረጋትና ራሷን እንደ መሳት ነው የሚቀራት ማለት ነው። እና ያው አሁን ውስጥ አስገብተን አስተኝተናት ነው። ተነስታ እንኳን በስነስርዓት መንቀሳቀስ አትችልም። እና አባትየውን ጠርተነዋል። የሚያደርገውን ነገር ያድር ማለት እኔ እዚህ ከመጣች ምን ነክቷት ነው አሁን ብቻ ይሄ ሰውዬ እኔ ምንም በጣም ጨካኝ ከመሆኑ የተነሳ የሆነ ነገር አድርጓት እንዳይሆን እኛ ቤት ላይ የሆነ ሰበብ እንዲፈጠር የሆነ ነገር አድርጓት እንዳይሆን ነው የምፈራው ማለት ነው። እና እንዳልሽው አንቺ አባቷ አይደለም እንዳልሽው አባት እዚህ ጋር እኔን ለማጭበርበር እንደነበረ ገብቶኛል። ሲጀመር ያ እንደዛ ያልሽው ማለት እኮ ምንድን ነው የምናደርገው? ይቺ ልጅ አሁን እየታመመች እንደዚህ በእንደዚህ አይነት ሁኔታ ምንድን ነው እሱ ማድረግ እንጂ እሱንማ ሲመጣ የምንጠይቀው ነገር ይሆናል እኮ። ግን ታማም ከሆነ በፊት እንደዛ ከሚል ለምን መታመምን አይናገርም ነበረ? ሰው እኮ የቻለውን ያደርጋል ያቀሙ ማለት ነው። ቆይ በፊት ያማት ነበር ይቺ ልጅ? እኔ በጣም ግራ ይገባ አይደለም ሞታ ነበረ ምናምን የተባለው መቼስ ዝም ብላ ከመሬት ተነስታ እንዳልሆነ እኮ እርግጥ ነው። የዛኔማ ትንሽ ያማት ነበር አለኝ። ከዛ እኔ ከኔ ጋር ለመገናኘት የተፈጠረው ሰበብ ነው ብዬ ዝም አልኩትኝ። በሆነ ሰዓት መልሼ ሳውራው ደግሞ ሞታለች የለችም አለኝ። ተናዶ ነው። ኧረ በእናታችሁ የምታወሩትን ነገር ለይታችሁ እኮ እና እኔ ምን ላድርግ በእናትህ እንዴ? እኔ እንደዚህ ሆናል ብዬ ነው ታሰብኩ። ትኩሳት አላት የሆነ እንደ ችፍ የሚል ህፃን ልጅ እንግዲህ አያልበውም በጣም ካለመው በስተቀርና ፊቷ ላይ እንደሚታይ ችፍ የሚል እዚህ አፍንጫው አካባቢ ላይ እዚህ አፍንጫዋ ላይ ራሱ ላብ የሆነ ችፍ የሚል ላብ አለባትና እሱ ነገር እኔ ከባድ ነገር ነው የሚመስለኝ ማለት ነው። እና መናገር አትችልም። ምግብ እየወሰደችልን አይደለም። ትንሽ እንደውም ፈሳሽ ነገር ሾርባ ነገር ትንሽ እየሰራን ማታ ላይ ትንሽ ሞከርናትና ድክምክም ብላለች። በጣም ነው የሚያሳዝነው። በቃ ስልኩ ሞክርለት በእናትህ የሚመጣ ከሆነ መጥቶ ነው ነግሬዋለሁ። እየሮጠ ነው የሚመጣው። ምክንያቱም ልጁ ከሆነች ማለት ነው ራሱ የሆነ ነገር ካላደረጋትና ምን ያረጋታል እሱ? እኔ ሆነ አውቃለሁ እኛን መቼም እኛን ወደታይ ለመጣል እኛን ገደል ለማስገባት የማይሞክረውና የማይፈነቅለው ድንጋይ የለም። እርግጠኛ ነኝ ወይ የሆነ ነገር አድርጓት እኛ ቤት የሆነ ነገር ስትሆን እንትን ለማለትም ሊሆን ይችላል። እኛ ላይ ሰበብ ለማድረግና በኋላ ክስ ምናምን ለመመስረት ሊሆን ይችላል። ምን ታውቂያለሽ? እኔ ምን አውቃለሁ? ሰው እኮ የጭካኔ ጥግ እኮ አለው፣ ገደብ አለው። ግን እሱ ሌላ እንትን ውስጥ ነው።
ይምጣና ስለ ህመሟ ያስረዳን። እኔ አላቅም ስለ ህመሟ ምን አይነት ነገር ላይ እንዳለች ማለት እሺ። አሁን ምንድን ነው እሱ የምናደርገው? ሐኪም ቤት እኮ ይዘናት እንሄዳለን። ግን መጀመሪያ እሱ ይያትና ይንገረን እኮ የታመመች ነገር ከሆነ ምናልባት እሱ የሚያውቀው ነገር ከሆነ ዝም ብለን ሆስፒታል ወስደን ደግሞ ሌላ ነገር ውስጥ ከምንከታት መታ እንትኗን እስቲ ሄሎ፣ የት ደረስክ? ምን አይነት አማርኛ ነው እኮ የሚገባ? ሌሊቱን ሙሉ ስትታመም ነው ያደረችው እያልኩ አይደል እንዴ እኮ ደርሻለሁ። ምን የት ነው የምትደርሰው? ቶሎ ና፣ ጊዜ የሚሰጥ ነገር አይደለም እያልኩ እኮ ነው። ምኑን ነው የምትለምደው? እንዴት እኮ ናና አስረዳና። ለኛ አዲስ እኮ ነው እኮ መታ አስረዳና ስለሱ ቶሎ በልሽ። እኔ ለምጄዋለሁ ነው የሚለው። መታመሟን ለምጄዋለሁ ነው የሚለው። ሁሌም ያማታል መሰለኝ። ሲያመጣት ጤነኛ ነበረች። ደህና ልጅ እንዳመጣልን ነው የምናውቀው። እኔ ምንድነው የሚሻለኝ? በእናትህ እሺ፣ አሁን የታለሽ? እሺ በቃ እኔ ከዚህ በላይ መታገስ አልፈልግም። ወይ እንሂድ፣ በቃ እንሂድ። የት ነው የምንሄደው? ይዘናት እንሂድ በቃ ሆስፒታል። እሱ ይምጣ፣ መጀመሪያ ይምጣና ስለ በሽታዋ ስለ ህመሟ ያስረዳል። ከዛ ይዘናት ሆስፒታል እንሄዳለን። አለቀ። አሁን አልቅም በቃ እዚህ ቤት አይደል ወይ የሆነ ነገር እንስጣት፣ መድኃኒት ነገር። የልጅ አለ እንደዚህ ነው ፋርማሲ። ና ቆይ ታየው ነኝ ውስጥ ይያትና ይምጣ ነኝ ውስጥ ላይ ነኝ ከጎን ከግራ በኩል ያለው ፍራሽ እያትና እና ወደዚህ ስለ መፍትሄ ብናወራ ይሻላል። እዛ ጋር ከምታለቃቀስ እሞ እያስመሰለ ነው የሚመስለው። ናና ስለ መፍትሄው እናወራ እያልኩ እኮ ነው። እስካሁን ተኝታ ነው የለም። ሌሊቱን ሙሉ እንደዚሁ ሲያልባት ላብ ሲያጠምቃት አንዴ መለስ ሲልላት በቀዝቃዛ ነገር እንትን ስንላት ሌሊት መደወል ደብሮን ነው። እኛ ትደነግጣለህ ምናምን ብለን ብቻ ብንነግርም አትመጣም ምናምን የሚል ሀሳብ ውስጥ ገብተን ነው እንትን ያለው። የፈራሁት ደረሰ የፈራሁት ደረሰ ስትል ሰማሁ። በጣም እንዳያት እኮ ነው። መናገር አትችልም፣ ምግብ አትበላም። አሁን ጊዜ ማቃጠሉን ትተን ሆስፒታል እንውሰዳት። ሆስፒታል ምንም የሚፈይደው ነገር የለም። እንዴት ነው እሱ የሚፈይደው ነገር የለም? ዛሬ ድረስ ወሰድኳት ያው ነው እኮ ምንም የሚፈጠር ነገር። ምን ያማት ነበረ? ለምጄዋለሁ የምትለው ማን ነው? ለምጄዋለሁ እኔ። ሆስፒታል ምንም የሚፈይድላት ነገር የለም። ያማት ነበር ወይ? ምንድነው እሱ አሉ በሽታው? ከባድ ነው። ሁኔታው ከባድ ነው። በጌታ ኢየሱስ ክርስቶስ ተመልሶ መጣባት። በቃ የት ነው ያለሽው አንቺ? ደግሞ ተመልሶ መጣባት። ያማት ነበር እንደዚህ? ያማት ነበር። አዎ። ከመጀመሩ ነው? ምን ያህል ጊዜ ሆናት? ቆይቷል፣ ጊዜው ቆይቷል። የት ሄደሽ ነው? ነይ እንጂ ስለ መፍትሄ አውርተን ይዘናት እንሂድ። እኔ አታስጨንቁኝ። በቃ እዚህ ቤት
የሚሻለኝ? በእናትህ ስትሆን ድረስ ጠብቀህ ለምንድን ነው አሁን ይዘሀት የመጣኸው? በእግዚአብሔር ምን አይነት ክፉ ሰው ነው? ምን አይነት የተረገመ ቀን ነው ከእናንተ ጋር የተዋወቁት? ምንድን ነው እሱ? ልጅ ታሞ እላዋ ላይ የምትባሉት ምንድን ነው እሱ? ምንድን ነው እሱ ያለው? እንዲህ ምን ባል ምን ነው የምታስመስለው? ምን ነው የምታስመስለው? ልጅ እኮ ምን ያህል ጊዜ ምን ነው የምታስመስለው? እያለቀሰች አይደል? ኧረ ፍቅር በእናትህ አሁን ጭራሽ ሁኔታውን ብታውቅ እንደዚህ አይደለም የምትሆነው። እንዲህ ይሄ ማልቀስ አይደለም፣ ልታብዱላት ትችል ነበር። እንዴት? የምኑን ሁኔታ? ምንድን ነው ያለችው? ለምን አትነግረኝም? እኔ ምን አውቃለሁ? ከባድ ነው። ኧረ ምንድን ነው የሚሻለኝ? እኔ ምን ብዬ እንደምነግራችሁ አላውቅም። በቃ በጌታ ኢየሱስ ክርስቶስ ምን እንደምትሰሪው ነይ እስቲ የምታውቀውን ነገር ንገረንና ለእርዳታም ቢሆን ለምናደርገው ነገር እንትን እንበል። እኔ ልጅ ዶክተር እንዳለው ጊዜው ልጠብቅ ነው። በቃ የምን ጊዜ ነው የምጠብቀው? በጌታ ኢየሱስ ክርስቶስ ምንድን ነው የሚለው? የምን ጊዜ ነው የምጠብቀው? በእናትህ አታስጨንቀን። ጨነቀኝ እኮ ምን ብዬ ልንገራችሁ? ጨነቀኝ። ምንድን ነው እሱ የሆነችው? አዲስ ነገር አለ፣ የታመመችው ነገር። በእናትህ በሰው ልጅ ማዝነውን በእኔ ልጅ የት ነው የምትሄደው? ጨነቀኝ እኮ ምን ላድርግሽ? አይኗን እንኳን ቢያንስ አይቻልም። የሆነ ነገር በለው ፍቅር፣ ወይ አስወጣ። በቃ የሚያወራው ከሆነ የማይነግረህ ከሆነ ማለት ነው። ማታውቅም። አሁን ምንድን ነው እሱ እያለ ያለው? አንተ ቆይ ለምን አትነግረንም? ከባድ ነገር ነው እንዴ? ቆይ ከባድ ነገር ነው። በቃ አተርፍ። ከባድ ነገር ነው ወይ? አተርፍም ይላል እንዴ? ለምን ነው ፈልፈላ የምትለው? ቆይ ለምንድን ነው እሱ ፈልፈላ የምትሉባት? እለዋ ላይ ለምን ታሟርታለህ? ዶክተሩ ነግሮኝ ነበር። ምኑ ምን ብሎ ነው የሚነግርህ? እኔ የምርም አልመሰለኝም ነበር። አሁን በቃ ምኑን ነው የሚነግርህ? ለምን አትነግረንም ለኛ? ለምን? ቆይ ዶክተሩ አባት ነኝ። እሺ ዶክተሩ ያለህን ምን አይነት አባት ነኝ እኔ ማለት? ዶክተሩ ያለህን ለምን አትናገርም? ቆይ እኔ አታስጨንቁኝ። በቃ ከዚህ በላይ አታስጨንቁኝ። የምትናገር ከሆነ ተናገር። በቃ እሺ ምን ነው የምናደርገው? ኧረ በእናታችሁ ቤቱን ሀዘን በሀዘን አታርጉ። ጭራሽ ልጅቷ ደህና ነች፣ በቃ ትድናለች። ምንድን ነው እሱ? ትድናለች እኮ አንተ ዳንኤል፣ ትድናለች። ተነስና ለመፍትሄው አውራን። ተነስ ተነስ። እሺ ወይኔ ልጄ እኔ እኮ አንተን እኮ የምጠብቅ ማለት ነው የሆነ የምታውቀው ነገር ስላለ ነው። እኔ ባረገው ለምንድን ነው? ቆይ ምን ሆና ነው የምትሞተው? የምትሞተው ምን ሆና ነው? ለምን አታስረዳንም? ቆይ ለምን አታስረዳንም ያለውን ነገር? ኧረ በእናትህ ዳንኤል በእግዚአብሔር ልለምንህ። ልጄን ልነጠቅ ነው እኮ ነው የምልህ። ልጄን ልነጠቅ ነው። ማን ነው የሚነጥቅህ? በቃ ፍቅር ነው። እናንተ ይዘናት እናንተ የማይናገር ከሆነ ማትናገር ከሆነ ሆስፒታል እናድርሳት። በቃ አንተ እኔ ይዣት እመጣለሁ። ታማ ነበር አልከኝ። ስለዚህ የታመመችበትና የምትሄድበት የነበረው ሆስፒታል ንገረኝ። ክትትሉ አንድ ቦታ ነው። በእናትህ ንገረን፣ ያለውን ነገር ንገረን፣ ግልጽ አድርገህ። ዝም ብለህ የደም ካንሰር ታማሚ ናት። ዛሬ ችለሽ ምን
የደም ካንሰር የደም ካንሰር ሊነቅብኝ ነው። ለመብራት እስከዛሬ ድረስ ይሄን ርቀት ምናምን ሄድክ? በእናትህ እሷ እንደዚህ አይነት ሁኔታ ውስጥ እንዳለች ከገባክ ተገቢውን ሕክምና አግኝታ ደም እስካልቀየረች ድረስ ምንም ህይወት ዋጋ ቀኗን እንደምቆጠር ነገረኝ ዶክተር። ምንድነው የምናደርገው ታዲያ? የሁሉ ነገር እየሰማ የሁሉ ነገር እያወቀ እስከዛሬ ስማ፣ ምን እንደምናደርገው? የት ነው ህክምናው? ምን አይነት የተረገመ ሰው ነው? አንተን እኮ ነው እያልኩ ያለሁት። ግዴታ በቃ ደሟን መቀየር አለብን። እንዴት ብለን ደሟን እንደምንቀይር አላውቅም። ካልሆነ ልጄ አንድ ልጄ እያየኋት ነው ማጣት። ምን አይነት ጣጣ ውስጥ ነው ያስገባችሁኝ? ቆይ እኔ ምን አይነት ጣጣ ውስጥ ነው የገባሁት? ምን አይነት የተረገመ ጊዜ ነው? ቆይ ከአንቺ የተዋወቅኩትን አሁን እዚህ ጋር ማልቀሱን እንተውና ስለ መፍትሄ እናውራ። በቃ ያለውን ሰነድና ዶክሜንቶቹ ላስተካክል፣ የሆስፒታሉን ጉዳይ ላስተካክልና የሚሆነውን እናደርጋለን። የት ነው የምትሄደው? ከልጄ እንዳትርቁ፣ ከአጠገቧ እንዳትርቁ። ማንኛውም ሰዓት ማንኛውም ነገር ሊፈጠር ይችላል። ልጄን ላጣት አልፈልግም። በቃ ከአጠገቧ እንድትርቁ አልፈልግም። እኔ ዶክመንቱን እስካዘጋጅ ድረስ ከአጠገቧ እንዳትርቁ። የት ነው የምትሄደው? ይዘናት ሆስፒታል እንሂድ እንጂ አሁንም ቢሆን ሐኪም ቤት እኮ መሆን አለበት ግዴታ ማለት ነው። እያለ ያለው